ሰላም ጤና ይስጥልኝ ቤተሰቦች፣ ቦሊ ዶክተር በሚለው የመረጃ ፕሮግራም በድጋሚ ተገናኝተናል። የዛሬ ቀዳሚውና ትልቁ ዜና የሚሆነው ራጅ ሜህታ ዳይሬክት ያደረገው ታይገር ሾፍ የሚተውንበት ቀጣይ ፊልሙ ለግጃ ገሌ የተሰኘው ፊልም ኦፊሻል የሚለቀቅበትን ቀን አናውንስ አድርገዋል። ይህ ለግጃ ገሌ የተሰኘው ፊልም የበቀል ፊልም እንደሆነ ቀደም ብሎ ተነግሯል። በፊልሙ ላይም ደግሞ እጅግ በጣም በኢንቴንስ የተሞላ አክሽን ድራማ ታሪክ እንደሚታይበት አንዳንድ መረጃዎች ያሳያሉ። በእርግጥ ታይገር ሾፍ የሚሰራበት ፊልም ሁሉ በአክሽን የተሞላ እንደሚሆን ምንም ጥርጥር የለም። ግን እንደተባለው ከሆነ ይህ ፊልም ታይገር ሾፍ እስካሁን ድረስ ከሰራቸው ሌሎች ፊልሞች አኳያ ሲታይ እጅግ በጣም ኃይለኛና አደገኛ እንደሚሆን የተነገረ ሲሆን ፊልሙም ደግሞ እጅግ በጣም በትሪልና በብሩታል ሲኖች የታጨቀ እንደሆነ ተነግሯል። ታሪኩ እንግዲህ ሙሉ ለሙሉ የበቀል እንደሆነ ቀደም ብሎ ተነግሯል። በቀጣይ ፊልሙ ሲወጣ የምናየው እንግዲህ ማንን እንደሚበቀል ማየት ያስደስታል መሰለኝ። ከታይገር ሾፍ ጋር በዚህ ፊልም ላይ ለክሽን አልባኒና ጃንቪ ከፑር ከፊት ቦታውን ይዞ የሚጫወቱበት ፊልም ሲሆን ይህም ማለት በአጠቃላይ ፊልሙ ታሪክ በእነዚህ በሶስቱ ካራክተሮች ላይ የሚያጠነጥን ይሆናል ማለት ነው። የሚገርመው ነገር የፊልሙ ዳይሬክተር ራጅ ሜህታ እስካሁን ድረስ ምንም አይነት አክሽን ፊልም አልሰራም ነበርም። ስለዚህ ይሄ የመጀመሪያ አክሽን ፊልሙ ነው ማለት ነው ዳይሬክት ያደረገው። በአሁኑ ሰዓት ላይ ፊልሙ ቀረጻ በጣም ታጥፎ እየቀጠለ ነው ያለው። አሁን ላይ እንደተባለው ከሆነ ይህ ፊልም ጣጣውን ጨርሶ ሜይ 14 2027 በዓለም አቀፍ ደረጃ ለእይታ ይበቃል ተብሏል። ማለትም በአጠቃላይ ይህ ፊልም ለእይታ ሊበቃ አንድ ዓመት ይቀረዋል ማለት ነው። ታይገር ሾፍ እንደሚታወቀው በላይ ብዙ ፊልሞቹ ፍሎፕ ሆኖበታል። ስለዚህ በቀጣይ የምናየው ራጅ ሜህታ ዳይሬክት ያደረገው ታይገር ሾፍ ለክሽን አልባኒና ጃንቪ ከፑር ከፊት ቦታውን ይዞ የሚጫወቱበት ፊልም እንዴት ይሆናል፣ ቦክስ ኦፊስ ላይ ታሪኩስ ምን ይመስላል የሚለውን አብረን ምን ይሆናል። እናንተ ስለ ታይገር ሾፍ ቀጣይ ፊልሙ ምን ትላላችሁ? ስለ ለግጃ ገሌ ያላችሁን ሀሳብ አስተያየት ኮሜንት ላይ ጻፉልኝ። ስኬታማ ይሆናል። ሳኒ ፓጂ በቀጣይ ይዞት የሚመጣው በትዋራ 1947 የተሰኘው ፊልም ከኦፊሻል ታይተሉ ጋር ወይም ርዕሱን ከንፈርም አድርገው አንድ ሞሽን ፖስተር የለቀቁ ሲሆን በዛውም ደግሞ የፊልሙ መሪ ተዋናዮች ቅልብጭ አድርገው አሳይተውናል። ኦፊሻል ርዕሱን እንኳን ቀደም ብለን አውርተናል። ቀደም ብሎ ይህ ፊልም ማለት ላሆር 1947 ብለውት ነበረ። ግን ደግሞ ከፍተኛ ውዝግብና አነጋጋሪ ነገር ይፈጠራል ብለው ስለፈሩ ፊልም ሜከሮቹ በመጨረሻም ርዕሱን ሊቀይሩ ግድ ሆነባቸዋል። ስለዚህ በአሁኑ ሰዓት ላይ የዚህ ፊልም ርዕሱ በትዋራ 1947 ተብሏል። ማለትም ፓርቲሽን 1947 ማለት ነው። እናም በዚህ ፊልም ላይ ከሶኒ ዶል ጋር ፕሪቲ ዚንታ፣ ሸባና አዝሚ፣ አሊ ፈዘልና ከረንደል ከፊት ቦታውን ይዘው የሚጫወቱበት ፊልም ሆነዋል። ይህም ራሱ በጣም ትልቅ ፊልም ነው። ፊልሙን ዳይሬክት ያደረገው ራጅ ኩማር ሰንቶሺ ሲሆን አሚር ካን ደግሞ ፕሮዲውስ ያደረገው ፊልም ነው። ራጅ ኩማር ሰንቶሺ ማለት ዳይሬክተሩ ከሶኒ ዶል ጋር ቀደም ብለው ጋየል ጋታክና ዳሚኒ የመሳሰሉ በጣም ታዋቂና ዝነኛ ፊልሞችን ዳይሬክት አድርጎለት ነበር። ጋየል ጋታክና ዳሚኒ የተሰኙ ፊልሞች በእርግጠኝነት በጣም የተወደዱና ምርጥ ፊልሞች ነበሩ። ተመልካቹም ወዷቸው ነበር ያያቸው። ስለዚህ በድጋሚ ሁለቱ ተጣምረው ይዞት የመጡት በትዋራ 1947 የተሰኘው ፊልም ደግሞ እንዴት ይሆናል የሚሉን አብረን ምን ይሆናል። በትዋራ 1947 የተሰኘው ፊልም ለረጅም ጊዜ የቆየ ፊልም ነበረ። ማለት የሚወጣበት ቀን ሲራዘም ነበረ። አሁን ላይ ግን እንደተረጋገጠው ከሆነ ኦገስት 14 2026 በዓለም አቀፍ ደረጃ ለሲኒማ ይበቃል ተብሏል። እናንተስ የሶኒ ዶልን ቀጣይ ፊልም ለማየት ጓጉታችኋል? ያላችሁን ሀሳብ አስተያየት ኮሜንት ላይ ጻፉልኝ። ሽረዳ ከፑር የሰራችበት ቀጣይ ፊልሟ ኢታ የተሰኘው ፊልም የሚለቀቅበትን ቀን አናውንስ አድርገዋል። ኢታ የተሰኘው ፊልም አንድ በኤፒክ ይዘት ያለው ፊልም ሲሆን መሃራሽትራ ውስጥ በጣም ታዋቂ የሆነችው ሌጀንደሪ አርቲስት በጊታ ባይ የህይወት ታሪክ ላይ የተመሰረተ ፊልም ነው። ሽረዳ ከፑር በፊልሙ ላይ ጊታ ባይን ሆና የምትጫወት ሲሆን ረንዲፕ ሁዳ ደግሞ የጊታ ባለቤት ሆኖ ይጫወታል። ኢሻብ አዩብና ናና ፋትከር በረዳት ተዋናይነት በፊልሙ ላይ ይታዩበታል የተባለ ፊልም ሆነዋል። የፊልሙ ታሪክ ከ1940ዎቹ እስከ 1990ዎቹ አካባቢ ድረስ የሚያጠነጥን ሲሆን ይህም ማለት ከጊታ ባይ ልጅነት አንስቶ ስኬታማና ዝነኛ እስከሆነችበት ሰዓት ድረስ ሙሉ ለሙሉ ጉዞውን ያስቃኘናል፣ ያሳያል ተብሎ የሚጠበቅ ፊልም ነው። ይህ ፊልም ማለት ለሽረዳ ከፑር በጣም ለየት ያለና ምርጥ ፊልሟ ይሆናል ተብሎ ይጠበቃል። ምክንያቱም በስራ ህይወቷ ላይ ሽረዳ ከፑር በኤፒክ ይዘት ያለው ፊልም ለመጀመሪያ ጊዜ መስራቷ ነው። ይህንን ፊልም ለሽመኑ ዴከር ነው ዳይሬክት ያደረገው። ዳይሬክተሩ ቀደም ብሎ በ2025 ብላክባስተር የነበረውን ቻቫ የተሰኘውን ፊልም ዳይሬክት አድርጎ ነበርም። የፊልሙ ቀረጻ በአሁን ሰዓት ላይ ሙሉ ለሙሉ ተጠናቋል። ስለዚህ አሁን ላይ አናውንስ እንዳደረጉት ከሆነ ኦገስት 28 2026 ላይ ፊልሙ በዓለም አቀፍ ደረጃ ለእይታ ይበቃል ተብሏል። ኦገስት 28 ስዳት መልተራ የተወነበት ቨን የተሰኘው ፊልም ለእይታ ይበቃል ተብሎ ነበር ቀደም ብሎ። ይህ ማለት ኦገስት 28 ላይ ኢታና ቨን የተሰኙ ፊልሞች ክላሽ ያደርጋሉ ማለት ነው ቦክስ ኦፊስ ላይ። በእርግጥ በአንድ በኩል ሲታይ ኢታ የተሰኘው ፊልም ተለቅ ያለ ፊልም ነው። ስለዚህ ምናልባት ቨን የተሰኘው ፊልም ቀኑን ሊያራዝም ይችላል ተብሎ ይጠበቃል። ስለዚህ በቀጣይ ደግሞ ቨን ከተሰኘው ፊልም ጋር የተያያዘ መረጃ እስከሚወጣ ድረስ እንጠብቃለን ማለት ነው። የሽረዳ ከፑር ኢታ የተሰኘውን ፊልም ዲልኔስ ቪጃን ነው ዳይሬክት ያደረገው። ዲልኔስ ቪጃን ወይም ደግሞ ማዶክ ስቱዲዮ በቀጣይ የሚሰራውን ሌላ አንድ ፊልም የሚለቀቅበት አናውንስ አድርገዋል። ፕሮዲውሰሩ ዲልኔስ ቪጃን ሌላ በኤፒክ ይዘት ያለው ፊልም እየሰራ ያለ ሲሆን የኡጅዋል ኒከምን ታሪክ ለማሳየት የተዘጋጁ ነው ያሉት። ስለዚህ ራጅ ኩማር የተወነበት ይህ ቀጣይ ፊልምም ኦገስት 7 2026 በዓለም አቀፍ ደረጃ ለእይታ ይበቃል ተብሏል። ይህንን ፊልም አቪናሽ ተሩ የተባለ ዳይሬክተር ነው ዳይሬክት ያደረገው። በፊልሙ ላይም ከራጅ ኩማር ጋር ቫሚካ ገዲ፣ ሲከንደር ኬርና ጄዲት ባልሃበት ከፊት ቦታውን ይዞ የሚጫወቱበት ፊልም ሆነዋል። ፊልሙ በአሁኑ ሰዓት ላይ ሙሉ ለሙሉ ቀረጻውን አጠናቋል። አሁን ላይ እንደተባለው ከሆነ ኦገስት 7 ለሲኒማ እይታ ይበቃል ተብሏል። ደማል ፎር ካራክተር ፖስተሩን ለእይታ ያበቁ ሲሆን ወይም የለቀቁ ሲሆን በፖስተሩ ላይም የፊልሙ መሪ ተዋናዮች አንድ በአንድ እንድናሳ አድርገውናል ወይም ቁልጭ አድርጎ አሳይቶናል። ቀደም ብዬ ቦሊ ዶክተር ላይ እንዳቀረብኩላችሁ ደማል ፎር የተሰኘው ፊልም ከጁላይ 17 ወደፊት መጠጋቱን ተናግሬ ነበረ። ስለዚህ የፊልም ጣጣውን ጨርሰው ጁላይ 10 በዓለም አቀፍ ደረጃ ለእይታ ይበቃል ተብሏል። ካራክተር ፖስተሩን ባሳዩበት ላይ ከአጀይ ደቭጋን ጋር ሪቲሽ ደሽሙክ፣ አርሸድ ዋርሲ፣ ጃቪድ ጀፍሪና ረቪ ኪሻን፣ ሰንጀይ ሚሽራና ሌሎችንም በደንብ አሳይተውናል። ፖስተሩ ሲታይ እንኳን ፊልሙ ራሱ ልክ ቶታል ደማል የሚመስል ነገር አለው። ግን ደግሞ በቀጣይ የምናየው የደማል ፍራንቻይዝ አራተኛ ፊልም ቦክስ ኦፊስ ላይ እንዴት እንደሚሆን አብረን ምን ይሆናል ታሪኩንም ጭምር። የሳይድ ዱርጋቴጅ ቀጣይ ፊልሙ ሙምባይ ውስጥ የነበረውን ቀረጻ ከቦሊውድ ከአንድ ከትልቅ አክተር ጋር በአጠቃላይ ፕሮግራሙን ቀረጻውን አጠናቋል፣ ጨርሰዋል ተብሏል። ከየትኛው አክተር ጋር ነው የተቀረጸው ስለሚለው እንኳን ስም አልተነገረም ወይም አናውንስ አልተደረገም። ግን አንዳንድ መረጃዎች እንደሚያሳዩት ከሆነ የሳይድ ዱርጋቴጅ የዚህኛው ፊልም ላይ ያ የቦሊውድ አክተር በፊልሙ ላይ ቪለን ይሆናል ተብሏል። የሳይድ ደረንቴጅ አዲሱ ፊልሙ ኤስዋይጂ የተሰኘው እስከዛሬ ድረስ በስራ ህይወቱ ላይ
ላይ ከሰራቸው ፊልሞች በጣም ውድ የሚባለው ነው። በአጠቃላይ ወጣበት በጀትም ደግሞ እስከ 150 ክሮር እንደሚደርስ ተነግሯል። የፊልሙ ክላይማክስ የመደምደሚያ የመጨረሻ ታሪኩን እጅግ በጣም በከፍተኛ ደረጃ ቀርጻ የተደረገለት ሲሆን በአጠቃላይ ለክላይማክሱ ብቻ ለመደምደሚያ ታሪኩ ወደ 20 ክሮር እንደወጣበት ተነግሯል። የፊልሙ ቀረጻ በአጠቃላይ ወደ 70% አካባቢ አጠናቋል ተብሏል። እንደዛም ሆኖ ግን የፊልሙ ኦፊሻል የሚወጣበትን ቀን አናውንስ አላደረጉም። ይህም ተለቅ ያለ በፓን ኢንዲያ የሚለቀቅ ፊልም ነው። ቀጣዩ የሳይድ ሩጋቴጅ ፊልም እንዴት እንደሚሆንና ቦክስ ኦፊስ ላይም ደግሞ የሚኖረውን አቀባበል እድሜና ጤናውን ይስጠን አብረን ምን ይሆናል። የሄል ዳይቨርስ ፊልም ሜከሮች በአሁኑ ሰዓት ላይ አናውንስ እንዳደረጉት ከሆነ ከፊልሙ ላይ ጄሰን ሞሞአ መውጣቱን አናውንስ አድርገዋል። ስለዚህ ሶኒ ፊልም ሌጋሲውን ለማስቀጠል ሌላ አክተር እየሞከረ እየፈለገ እንዳለ ተነግረዋል። ሄል ዳይቨርስ ላይቭ አክሽን የተሰኘው ፊልም ፌብራሪ ወር ላይ ነው እንደሚሰራ አናውንስ ተደርጎ የነበረው። ፊልሙን ደግሞ የፋስት ኤንድ ፊሪየስ ዳይሬክተር የሆነው ጀስቲን ሊ ዳይሬክት ያደርጓል ተብሎ ነበር። መጀመሪያ በተነገረ ሰዓት ላይ በፊልሙ ላይ መሪ ተዋናይ እንዲሆን ጄሰን ሞሞአ ፈርመው ነበረ። አሁን ላይ በወጣ መረጃ ግን እንደሚያሳየው ከሆነ ጄሰን ሞሞአ ከፊልሙ ላይ ወጥቷል ተብሏል። ምክንያቱ እንኳን በትክክል አልተገለጸም። አንዳንድ መረጃዎች እንደሚያሳዩት ከሆነ ግን የሰዓት አለመመቻቸትና ቢዚ ስኬጁል በመፈጠሩ የተነሳ ጄሰን ሞሞአ በመጨረሻም ከፊልሙ ላይ ወጥቷል ተብሏል። ፊልሙ እንኳን አሁንም ጣጣውን ጨርሰው 2027 ላይ ይለቃል እንዳሉ ነው ሜከሮቹ። ስለዚህ በቀጣይ የምናየው ሶኒ በዚህ ፊልም ላይ መሪ ተዋናይ እንደሚሆን ማንን ያስተውናል ወይም ማን ያስፈርማል የሚለውን አብረን ምን ይሆናል። በ1883 ተመርቆ የነበረው አንድ ልብ ወለድ መጽሐፍ የሆነው ትሬዠር አይዝላንድ በሚለው ላይ መሰረት ተደርጎ አንድ ፊልም ለመስራት ፕሮግራም እያደረጉ ነው ያሉት። በዛ ፊልም ላይ ደግሞ ሆፍ ጃክማን መሪ ተዋናይ ይሆንበታል ተብሏል። የፊልሙ ታሪክ አንድ በተደበቀ ሀብት ላይ የሚያጠነጥን ሲሆን አንድ ወጣት ልጅ የተደበቀ ሀብት ያለበትን ካርታ ያገኛል። ከዛም ያን ሀብት ፍለጋ ሎንግ ጆን ሲልቨርን ማለትም ሆፍ ጃክማንን እንዲረዳው ያደርገዋል ወይም ይጠራዋል። ይህም ፊልም ዳይሬክት የሚያደርገው ራይን ዲስኮርስ ሲሆን ዳይሬክተሩም ቀደም ብሎ ግላዲያተር፣ ሮቢን ሁድ፣ ፕሮምተስ እና ዘ ማርቲን የመሳሰሉ በጣም ተወዳጅና ዝነኛ ፊልሞችን ቀደም ብሎ ዳይሬክት አድርጎ ነበርም። በጣም ምርጥ ዳይሬክተር ነው። ስለዚህ ሆፍ ጃክማን የሚተውንበትን አክሽን አድቬንቸር ይዘት ያለውን ቀጣይ ፊልሙን በእርግጠኝነት ምርጥ አድርጎ ዳይሬክት ያደርገዋል ተብሎ ይጠበቃል። ይህ ፊልም ልክ እንደ ፓይረትስ ኦፍ ዘ ካሪቢያን እንደተሰኘው ፊልም በአድቬንቸርና በኮሜዲ የተሞላ ይሆናል ተብሎ ይጠበቃል። ስለዚህ በቀጣይ ሆፍ ጃክማን የሚተውንበት ይህ ፊልም እንዴት እንደሚሆን አብረን ምን ይሆናል። የፊልሙ ቀረጻ እስከ 2026 መጨረሻ ካልን ደግሞ 2027 መጀመሪያ ላይ ይጀምራል የተባለ ሲሆን ፊልሙን ጣጣውን ጨርሶ በአጠቃላይ 2028 ላይ ነው የምናየው ማለት ነው። በጣም ተወዳጁና ሚስትሪ ትሪለር ይዘት ያለው ዌብ ሲሪል 4ኛ ሲዝኑ ሉፒን የተሰኘው ዌብ ሲሪል የሚለቀቅበትን ቀን አናውንስ አድርገዋል። ሉፒን የመጀመሪያ ክፍሉን 2001 ላይ ነበር ለእይታ የበቃው። ሁለተኛው ሲዝን በዛ 2001 ላይ ነበር ለእይታ የበቃው መጨረሻ ዓመት ላይ። ሶስተኛ ሲዝን ደግሞ ኦክቶበር 2024 ላይ ነበር ለእይታ የበቃው። አራተኛው ክፍል ደግሞ ኦክቶበር 2026 ላይ ለእይታ ይበቃል ተብሏል። ይህ በጣም ምርጥ የሆነና ተወዳጅ ዌብ ሲሪል ነው። ፊልሙ ታሪክን በአንድ ሌባ ታሪክ ላይ የሚያጠነጥን ነው። ኔትፍሊክስ የሚሰራው ዌብ ሲሪል ነው። ስለዚህ አራተኛውን ክፍል ወይም አራተኛውን ሲዝን ከኦክቶበር 6 ጀምሮ ለእይታ ይበቃል ወይም ይለቀቃል ተብሏል። ሉፒን እንግዲህ በጣም ምርጥ እንደሆነ የተለያየ ሳይት ላይ ሪኮማንድ ሲያደርጉ አያለሁኝ። እስካሁን እንኳን አላየሁትም። ምናልባት የማየው ይመስለኛል በአሁኑ ሰዓት ላይ አራተኛው ከወጣ እንኳን አየዋለሁ እርግጠኝነት። እናንተ አይታችሁት ነበር እንዴ? ቀደም ያሉትን እንግዲህ አይታችሁ ከነበርና ወዳችሁት ከነበረ አሁን ሊወጣ ስለሆነ እርግጠኛ ደስ ይላችኋል። ያያችሁ ደግሞ ያላችሁን ሀሳብ አስተያየት ኮሜንት ላይ ጻፉልኝ። ቪዲዮ ከተመቻችሁ ላይክ አድርጉ። ያላችሁን ሀሳብ አስተያየት በኮሜንት ገለጹ። ለጓደኞቻችሁ ሼር አድርጉ። ለቤቱ አዲስ ናችሁ ሰብስክራይብ አድርጉ። ቤተሰብ ሁኑ። ልክ እንደዚህ ከሲኒማ ጋር የተያዙ በጣም ብዙ መረጃዎችን እንደዚህ የመጣሁኝ ያቀርብላችኋለሁ። እንጫወታለን። አቅራቢያችሁ ካሲፕ ካነበርኩኝ በሌላ ምርጥ ቪዲዮ በድጋሚ እስከምንገናኝ ደህና ሁኑ። ባባይ ना जाने कैसा एहसास है बुझती नहीं है क्या प्यास है क्या नशा इस प्यार का मुझ पे सनम छाने लगा कोई न जाने क्यों चैन होता है क्या करूँ कुछ कुछ होता है क्या करूँ हाय कुछ कुछ होता है।